ሰይፉ ፋንታሁን ከቴዲ አፍሮ ጎን መሆኑን በዚህ የቁርጥ ሰዓት አስታውቋል። ማንም ያላደረገውን ድጋፍና እገዛ እያደረገለትም ይገኛል። ለዘመናት ሰይፉና ቴዲ ጸብ ናቸው የሚለውን ትርክትም ውሸት መሆኑን በተግባሩ አረጋግጦልናል። ለመሆኑ ሰይፉ ምን አደረገ? በቪዲዮ የምታገኙት ይሆናል። ከ5 ዓመት በላይ የሆነውን የብልጽግናና የቴዲ አፍሮ የተደበቀ ጸብና ልመናም ከመረጃ ጋር በዝርዝር ሰንደነዋል። የዶክተር አብይ አህመድና የቴዲ አፍሮ ጸብ ምክንያት ማዲንጎ አፈወርቅ መሆኑንም ደርሰንበታል። አጀብም ብለናል። ሁሉንም በዝርዝር አካተን ይዘናል ወደ እናንተ ውድ ቤተሰቦቻችን የምናደርስ ይሆናል። ሰላም እንደናችሁልን ውድ ቤተሰቦቻችን፣ በአገር ውስጥም በውጭም ያላችሁ በያላችሁበት ሰላምታዬ እንዲደርሳችሁ እየተመኘሁ ቻናላችን አዲስ ቻናል ነውና ከእናንተ ውድ ቤተሰቦች ቀና ትብብራችሁን ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ትብብራችሁን ጠይቃለሁ። ስለተባበራችሁኝም ከልብ አመሰግናለሁ። ወደ መረጃው አልፋለሁ። የአንድ ሀገር ሁለንተናዊ እድገት ለማፋጠን ትልቁ መሳሪያ ሊሆን የሚችለው ጥበብን በመጠቀም ነው። ጥበብን ለመጠቀም ጥበበኞችን ማክበር ይጠበቅብናል። ማክበር ብቻ ሳይሆን ነጻነት ሊሰጣቸውም ይገባል። በእርግጥ በኢትዮጵያ ብቻ ሳይሆን በዓለም ሀገራትም አገረ ገዢ የሆኑ መንግስታት ለስልጣንና አብዮት ዓለም ማስኬጃቸው ጥበበኞችን እንደ መሳሪያ ሲጠቀሙባቸው ማየት የተለመደ ጉዳይም ነው። በተለይ በእኛ ሀገር አሁን ላይ እየተለመደ ያለ እውነትም ሆኗል። ጥበብን እያርመተመቱ ቤተ መንግስት እልፍኛቸው ያደረጉ ቁጥር ስፍር አልባዎች ናቸው። የጥበብ ሰው ከየትኛውም ብሔር፣ የፖለቲካ ፓርቲ፣ ሃይማኖት ገለል ብሎ ለማህበረሰቡ እድገት ይሆናል የሚለውን በጥበብ እያዋዛም ይገልጻል። ህዝብን ሲበድልም ከህዝቡ ጎን ቆሞ የህዝብን ህመም ተደራሽም ያደርጋል። ጥበብን ለሀገር ጥበብን ለወገን መጠቀም እውነተኛ ጥበበኛ ያስብላል። ክብሩን በህይወት እያለ ብቻ ሳይሆን ከሞተ በኋላም ያስጠብቃል። የአሁኑ አርቲስቶቻችን ግን ሆዳደሮች ከሆኑ ሰንበትበት ብለውብናል። ጥበብ ይቅርብኝና ሆዴን እየሞላሁ ልኑር ብለው ለፖለቲካ ፓርቲዎች ማሸርገዱንም ተያይዘውታል። ታዲያ እንደዚህ ለእውነትና ለህዝብ የሚቆሙ ጥበበኞች በጠፉበት ሀገር ለዘመናት ሳይጎበድድ መታሰር፣ መገረፍ ካቋሙ ሸርተት ሳያደርገው ዘመናትን የተሻገረው ኢትዮጵያውያን በአንድነት በመስማማት ዘውድ የደፉለት በትረ ሙሴ አስረክቦ በፍቅር ንጉሱ እያሉ የሚጠሩት ቴዎድሮስ ካሳሁን ቴዲ አፍሮ ከዓመታት በኋላ ኢቶሪካ የተሰኘውን አልበሙን ሊያወጣ ከተሰማበት ጊዜ ጀምሮ አድናቂውና ወዳጆቹ ጥበብ ከተፍልትል ነው ደግሞ ጥሩ ሙዚቃ የተጠማው ጆሮአችን እፎይታን አግኝቶ በደስታ ሊደልቅ ነው። በማይፈቱ ቅኔዎቹ ችግራችንን ይገልጽልናል። እንደ ሀገር እንደ ኢትዮጵያ በጠንካራ ድምጹ በፍቅር ያጋምደናል በማለት በጉጉት በመጠባበቅ ላይ ቢሆንም በመንግስት በኩል ደግሞ ገና ስራው ሳይሰማ መደናገጥና መሸበር የተጀመረ ይመስላል። ቴዲ አፍሮና የመንግስት ባለስልጣናት ቅኔያቸው የተጀመረው ይሄ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ነው። ቴዲ በሚሊኒየም አዳራሽ በተደረገው የኤርትራና የኢትዮጵያ እርቅ ጊዜ ማዜሙ ይታወሳል። ያን አጋጣሚ ተጠቅመው ታዲያ የተለያዩ ፕሮግራሞች ላይ እንዲገኝና እንዲዘፍን አንዳንዴም የክብር እንግዳ ብቻ ሆኖ እንዲገኝ በተደጋጋሚ ቢወተውቱም አሻፈረኝ ብሏል ቴዎድሮስ ካሳሁን። እንደ ሀገር ባበርንበት በሰሜኑ ጦርነት ጊዜ ደግሞ በተደጋጋሚ ህዝቡ እንዲነሳና እንዲታገል ጥሪ እንዲያቀርብ ጥያቄ ቀርቦለትም ነበር። ይህንንም እንደማይቀበለውና እየሆነ ያለው ነገር እንደማያምንበትም ጭምር ገልጾ ጥያቄያቸውን ውድቅ አደረገባቸው። በዚህም ታዲያ በብልጽግና ባለስልጣናት የበለጠ ጥርስ እንዲነከስ ምክንያት ለመሆንም በቅቷል። ቴዲ ባንደበቱ አላደርገውም ቢላቸውም እነሱ ግን እንደ መሳሪያ ሊጠቀሙበት መሞከራቸውን አላቆሙም። አንድ የብልጽግና ጄኔራል የሆነ ሰው በሰሜኑ ጦርነት ወቅት በነበረው ቃለ መጠይቅ ላይ የቴዲ አፍሮ ሙዚቃን በማንሳት ታላቁ ሙዚቀኛ ቴዲ አፍሮ ከኛ ጋር ነው በሚል አይነትና ቴዲ እያደረጉት ያሉትን ነገር እንደሚደግፍ በማስመሰል ሙዚቃውን ከሰራበት ሀሳብ ውጪ ሲተነትኑት መጠቀሚያ ሊያደርጉት ሲሞክሩ የበለጠ በማዕከላቸው ጸቡ እየከረረ መጣ። ቴዲ ትንሽ ቆይቶ ደጋፊያቸው ሳይሆን ነቃሽ ወቃሻቸው ስርዓታቸው ፍትህ የጎደለው እንደሆነ የሚያስታውስ ስራ ለቀቀ። በዚህ ጊዜ ነገሮች ሁሉ በመካከላቸው እየከረሩ መጡ። ጉዳዩን ከመጨረሻ ደረጃ ያደረሰው የማዲንጎ አፈወርቅ ሞት ጊዜ የተከሰተው ክስተት ነው። ቴዲ አፍሮ የማዲንጎ የልብ ወዳጅ ስለነበረ በማዲንጎ ድንገተኛ ሞት ልቡ ተሰብሮ ነበር።
በወቅቱ ታዲያ የማዲንጎ ቤተሰቦችን ለማጽናናት በማዲንጎ ቤተሰቦች ቤት ይገኛል። የብልጽግናው ጠቅላይ ሚኒስቴር ዶክተር አብይ አህመድ ቴዲ በማዲንጎ ቤት እንደተገኘ ሲሰሙ የግል ካሜራቸውን አስከትለው ወደ ማዲንጎ ቤት መብረር ጀመሩ። ይህንን ማድረግ የፈለጉት ምክንያት ደግሞ በቦታው ተገኝተው ከቴዲ አፍሮ ጋር ፎቶ ተነስተው በሚዲያዎች እንዲሰራጩ ለማድረግና በኢትዮጵያውያን ልብ ውስጥ ተቀባይነትንም ለማግኘት ነበር። የቴዲን ዝናና ክብርም ለመጠቀም ነበር። ነገር ግን ጠቅላይ ሚኒስቴሩ እንዳሰቡት ሊሆን አልቻለም። ጠቅላይ ሚኒስቴሩ መንገድ አዘግተው ወደ ማዲንጎ መኖሪያ ቤት ቢከንፉም ቴዲን ግን በቦታው አላገኙትም። ይህን ጉዳይ የሚያውቁ የጠቅላይ ሚኒስቴሩ የቅርብ ሰው የሆነ ለቴዲ አፍሮ ደውሎ ሁሉን ነገር ይነግረዋል። ጠቅላይ ሚኒስቴር ዶክተር አብይ ወደ አንተ እየመጡ ነው። የሚመጡበት ዓላማ ደግሞ ቴዲ አፍሮና ጠቅላይ ሚኒስቴሩ በማዲንጎ ቤት ተገኝተው የማዲንጎን ቤተሰቦች አጽናኑ የሚል ዜና ለማሰራጨት ነው ይለዋል። አንተ የሳቸው ደጋፊ እንደሆንክና በመካከላቸው የጠበቀ ግንኙነት መኖሩን ለማሳየት ነው ይለዋል። ይህንን ንግግር የሰማው ቴዲ አፍሮ እንደ ልቡ የሀዘን ስሜት ሳይገልጽና የማዲን ቤተሰቦች ጊዜ ሰጥቶ ሳያጽናና ለመመለስም ተገደደ። ጠቅላዩ በዋናው በር ሲገቡ ቴዲ በጀርባው በር ወጥቶ አመለጠ። በቦታው ሲደርሱ የቴዲን ማጣት እንዳበሳጫቸውና ብዙም ሳይቆዩ ወጥተው እንደሄዱ ቴዲ በቦታው ተገኝቷል ብሎ የነገራቸው ሰው ላይ ቁጣቸውን እንዳወረዱበትም ሰምተናል። መንግስት በተለያየ መንገድ ቴዲን ለመጠቀሚያ ለማድረግ ሲሞክር እሱ ከነሱ በተቃራኒው ሲቆም እነሱ እሱ ጋር ፎቶ ተነስተው ለመለጠፍ ሲሞክሩ እሱ ደግሞ ከነሱ ሲያመልጥ ከረምረም ብለዋል። ታዲያም በበርካቶች ዘንድ ቴዲን ለመጣል እየተደረገው ባለው በዚህ ጊዜ ግን ለረጅም ጊዜ ጸባላቸው የቴዲ ጠላት ነው እየተባለ የሚናፈሰው ሰይፉ ፋንታሁን ከቴዲ ጎንም ቆሟል። ሳቅና ጨዋታን ሸሽቶ ደግነቱን የሸሸገበት እንዲሁም የሚያደርገው በጎ ነገር እንዲወራ የማይፈልገው ሰይፉ ፋንታሁን በዚህ ጊዜ ከቴዲ ጎን ቆሟል። ካሁን በፊት ይሄን ድርጊት ለፋሲል ደሞዝ አድርጎለት እንደነበርም ፋሲል ደሞዝ በአደባባይ ምስክርነቱንም ሰጥቷል። ፋሲል ደሞዝ አረሱትን አውጥቶ በነበረበት ጊዜ ከፍተኛ የፖለቲካ ጫናዎች ገብቶ እንደነበርና አካላዊ ድብደባዎችንም ሆነ እስር ላይ መውደቁ የሚዘነጋ አልነበረም። በዛን ጊዜ የትኛውም የቲቪ ጣቢያም ሆነ የሬዲዮ የፋሲል ሙዚቃ አይከፈትም ነበር። ብቸኛውና የፋሲልን ሙዚቃ በድፍረት ለአድማስ ሲያደርስና ሲያስተላልፈው የነበረው ሰይፉ ፋንታሁን ነበር። አሁን ደግሞ ታዲያ በቴዲ ላይ ይህንን ደግሞታል። ሰዎች በቴዲ አፍሮና በሰይፉ ፋንታሁን መካከል ከፍተኛ ጸብ እንዳለ ወሬዎች ይናፈሳሉ። አንዳንዶች አምለሰት ፍቅረኛው ነበረች እያሉ ያልተረጋገጠ ቧልትንም ይነዛሉ። የቴዲ በሰይፉ ሾው አለመቅረቡ ምክንያት ይሄ ነው ይላሉ። ሌሎች ደግሞ የለም ቴዲና ሰይፉ የተጣሉት ይሄ ነው የሚባል እውነትን ያዘለ ጸብ የለም። ለዛም ነው ሰይፉ የቴዲና የአምለሰት ስም ሲነሳ ሲያከብርና ሲያስከብራቸው የኖረው። ሰይፉ ስለ ቴዲ ሲጠየቅ ስሙን በመልካም ያነሳል፣ አልበሙንም ያለምንም ክፍያ ያስተዋውቃል። ታዲያም የቴዲ አዲሱ ኢቶሪክ አልበም ይወጣል ከተባለበት ጊዜ አንስቶ አልበሙን በማስተዋወቅ የሰይፉን ያህል የሰራ የለም። አልበሙን በኤአይ ሰርተው ሲለቁት ሰይፉ በታዲያስ አዲስ ፕሮግራሙ በጽኑ ተቃውሞታል። ይህንን የሚያደርጉ ሰዎች ከዚህ ድርጊት እንዲቆጠቡ በተደጋጋሚ ጊዜም ተናግሯል። የልጁን ስራ አታርክሱበት፣ በስንት ድካምና እንቅልፍ ማጣት የሰራውን ስራ አታርክሱበት ሲል በቀጥታ ስርጭቱ ላይ አስተላልፏል። አልበሙ መቼ እንደሚወጣ ከቴዲ ብቻ እንዲጠብቁ መልእክቱን አክሎ አስተላልፏል። ቀጥሎም አልበሙን ያቀናበረውን ሰው ኢንተርቪው አድርጎታል። ስለ አልበሙ ብዙ አውግተዋል። በዚህ አላበቃም። አልበሙ የሚወጣበት ቀን ሲታወቅ ከሰዋሰው መልቲሚዲያ ጋር ውሉን ሲያቋርጥ አልበሙ በቴዲ አፍሮ ዩቲዩብ ቻናል እንደሚለቀቅ ሲታወቅ ዩቲዩብ ቻናሉን ሰብስክራይብ እንዲያደርጉን ጭምር ቅስቀሳ ሲያደርግም ይገኛል። የትኛው ሚዲያ ባልደፈረበት ሁኔታ ላይ ሰይፉ በታዲያስ አዲስ ላይ ከፍተኛ የሆነ ቅስቀሳና ማስታወቂያዎችንም እየሰራለትም ይገኛል። ይህንን በማድረጉም ምን ሊገጥመው እንደሚችል ባይታወቅም ያለምንም ፍራቻ ግን የቴዲን አልበም እያስተዋወቀና እያጀገነም ይገኛል። ለዚህም ሰይፉ ፋንታሁን ክብር ይገባዋል። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ በአዲስ መረጃ እስከምንገናኝ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ትብብራችሁን እየቀጠላችሁ በቀጣይ እንገናኛለን። ቸር ያገናኘን።